ጀዋር በሚለው ከቀጠልን ጥሩ ነው። ያው እድሜም እንቀራረባለን። ከመጣን እናንተ ከመጣንበት አካባቢም እርሶ ብዙም ስለሌለ አንተ በሚለው እንቀጥልበት። በጣም አመሰግናለሁ። ቀደም ላስፈቅድ ነበር እኔ አንቱታ አይሆንልኝም በአንቱ ጀምሬ ባቶ ነው የሚጨርሰውና በጣም አመሰግናለሁ። እንግዲህ በቃ ጀዋር ብዬ ነው የምቀጥለው። ቡና አንተን ወይም እርሶን እየተውኩኝ በዛው ሄዳለሁ። ወደ ጥያቄዎቼ ከመግባቴ በፊት አንዳንድ ሁለት ማሳሰቢያዎች አሉ። የመጀመሪያው ሰዓቱ ከበቃን 1-3-4 ሰዎች ቀጥታ ጥያቄ መጨረሻ ላይ እንዲጠይቁ አንዳንድ ጥያቄ እንዲጠይቁ ፍቃድ ሰጥቶናል ጀዋር። ስለዚህ ተዘጋጁ። ስልካችንን ዲስፕሌይ እናደርጋለን። በቀጥታ ትደውላላችሁ። አንዳንድ ደቂቃ አንድ ጥያቄ ቱ ዘ ፖይንት። ሌላ ነገር ውስጥ የሚገቡ ሰዎች የቴክኒክ ቡድናችን የሚያቋርጡ መሆኑን ከወዲሁ እናሳውቃለን። አንደኛው እሱ ነው። ሁለተኛው በዚህ ቃለ ምልልስ ውስጥ የማንዳስሳቸው በርካታ ጥያቄዎች አሉ። እኔ ብቻዬን 370 ጥያቄዎችን አግኝቻለሁ። እነኛን ሰብስቤ ኮምፓይል አድርጌ ጽፌ ለጀዋር ልክለታለሁ። ለወደፊቱ የሚመልሳቸው የሚያያቸው ይሆናል። ስለዚህ ጥያቄያችሁን አይተናል። የተወሰኑትን ብቻ ነው ለዛሬ የምመልሰው። እነኚህ ሁለት ማሳሰቢያ ናቸው። ወደ ጥያቄ ከመግባቴ በፊት ጀዋር፣ አንድ አወዛጋቢ የሆነ ነገር አለ ከመጽሐፉ ጋር ተያይዞ። እስቲ የሰውን አቀባበል እንዴት አየው? መጽሐፉን ከለቀቅከው 10 ቀን ሊሆነው ነው። ትክክለኛው የመጽሐፉ ቅጂስ የትኛው ነው? ሰው በጣም ተጨናብሯል፣ በጣም ተወዛግቧል እና ቅድምም የጻፍከውን ፖስት ያደረከው ነገር ስላለ ከዛ ብንጀምር እስቲ። ሰው አቀባበል ጥሩ ነው። እንደምታየው እንግዲህ በተለይ ዲያስፖራ ያደኩበት ነው የገነባሁት ነው። ብዙ ኔትወርክ አለን። ብዙውን ግን ነገሩን በጣም ያሞቀው የመንግስት ሪአክሽን ነው። ለምን እንደዛ እንዳበዱ አላውቅም። መንግስት መጽሐፉን አንብበዋል። ዛሬ ያለ የሚቆነጥጥ አይደለም፣ ትንሽ ነው ነካ የሚያደርገው የእናት ቁንጥጫ ያህል እንጂ በጣም ጠንካራ ነገር የለበትም። ያው ነገሮችን አሟሙቆታል። የመጽሐፉ ቅጂ ታትሞ የወጣ ነው። የአማርኛውን በፒዲኤፍ አስመስለው ልከውታል። በጽሁፍ እንዳሳየሁት ይሄ መጽሐፍ ስታሳትም የፔፐር ጥራት፣ የከቨር ፔጅ ጥራት፣ የፎንት ሌሎች ነገሮችን ለማረጋገጥ ሲባል የሚሰጡ ሳምፕሎች አሉ እና እዛ ናይሮቢ እኔ ጋ የተላኩ ሳምፕሎች ነበሩ። ከነዛ ሳምፕሎች ውስጥ አይ ቲንክ አንዱን ለግርማ ጉተማ፣ አንዱን ለኢያስፔድ ሰጥቼ ሌላ ደግሞ በተለያዩ ነገሮች አላቸው እና አንዱን የኤምባሲ ሰዎች ጠይቁኝ ልኬላቸው ነበር። እሱን ነው ምንድነው ያደረጉት? ስካን አደረጉ። ስካን ቱ ቴክስት ነው ያደረጉት። ስካን ቱ ቴክስት አድርገው ማኒፕሌት አድርጉ። ገና ከቨር ፔጁን ሳየው ነው ከቨር ፔጁን እና እንትኑን ሳየው መጀመሪያ ፔጆቹን ሳያቸው አይ ኒው ዳት ዋዝ የሆነ ግድፈት ነበረበት እና ያን ግድፈት አየሁት። ከዛ በኋላ ከሌሎች ልጆች ጋር ሄደን ስናየው አሁን እንደምታየው አንዳንድ ቦታ ላይ መጀመሪያ ከሃርድ ኮፒ ነው የሰጠዋቸው ሰዎች ሊብሉ ሶፍት ኮፒ አይደለም፣ ሃርድ ኮፒ አክቹዋል መጽሐፉን ነው የሰጠዋቸው። አክቹዋል መጽሐፉን ለምን ሰጣቸው? የምደብቀው ነገር የለም። መንግስት ከጠየቀኝ ይሰጣሉ። ነርቨስ ሆኖ በጣም ተንጫይተው ስለነበረ ኧረ ምንም የለው ለማለት አይተው ሊከራከሩም ከፈለጉ ሪፊድ ለማድረግ ቢፈልጉ ኢንፋክት እኔ ድራፍቱን ሰጣቸው ነበር። በነገራችን ላይ ቢጠይቁ ኖሮ ድራፍቱን ራሱ ሰጣቸው ነበር። ምክንያቱም እኔ አንደኛ መንግስት እንደዚህ ይባልጋል፣ መንግስት ስልጣን የያዘ ኃይል እንደዚህ ይባልጋል የሚል ትንሽም ቢሆን ነው መንግስታዊ ክብር ነበረኝ። እንደዚህ ያደርጋሉ ብዬ አላሰብኩም። ላኩላቸው። ከዛ ሃርድ ኮፒውን ስካንድ ቱ ቴክስት ወደ ወርድ ዶክመንት ቀየሩት። ከወርድ ዶክመንቱን ኤዲት አደረጉት። ከዛ ኢንሰርት አደረጉ። አይተህ እንደሆነ ምን ማድረግ እንደፈለጉ፣ ከማን ጋር ሊያጋጩኝ እንደፈለጉ፣ ወደፊት ምን አይነት ጉዳዮችን ይዘው መምጣት እንደፈለጉ የሚያሳዩ ናቸው። እስካሁን ሮጥ ቢዚ ነበርኩ። እንደምታውቀው ትራቭል እያደረኩ ነው። ዲፕሎማሲ ስራዎችን ስለሚሰራ በጣም ቢዚ ነበርኩ። ግን ከተወሰኑ ባልደረቦች ጋር በመሆን ያሉ ዶክመንቶች ያሉ ግድፈቶችን በተለይ መጽሐፉን ኤዲት ካደረጉት መጽሐፉን አስቀድመው ካነበቡ ልጆች ጋር በመሆን እነዚህ ነገሮች እስካሁን ማግኘት ችለናል ማለት ነው። በጣም አመሰግናለሁ። በጣም ሰትል ነው ደግሞ ኢንሰርት ያደረጉትና እንዲያዩት። ለምሳሌ አንድ ሰው እንደተገደለ የሚለውን በርካታ ሰዎች ህይወት እንዳለፈ ያደርጉታል እና የሚለውን እንጂ የሚለውን እና ያደርጉታል አያይዘውና ከለውጡ ጋርም ተያይዞ ገጽ 265 ላይ ሰሞኑን ሲያነጋግር የነበረውም ስልጣን ጠይቀ እንደተከለከልክ አይነት ነገርም የተጨመረው በዛው መልክ መሆኑን ተገንዝቤያለሁ። እኔም መጽሐፉ ፊት ለፊት ስላለ እያንዳንዱን እያነበብኩ ነበረ። ስለዚህ በዚህ መልኩ እንዲገነዘቡ እናሳስባለን። ስለዚህ በቀጣይ ምን እርምጃ ስለመውሰድ አሰብከዋል?
ምንም እኔ እኮ መጽሐፉን ህዝብ ጋር እንዲደርስ ነው የፈለኩት። ህዝቡ የኔን as much as possible I try to be honest መጽሐፍ ውስጥ ያደኩበትን ያለፍኩበትን ብዙ እንደውም ያወጣኋቸው ቻፕተሮች አሉ። በተቻለ መጠን ሰከን ያለ እንዲሆን ፈልጌ ነው ያቀረብኩት። ምንም ከነሱ እሱ ጋር ሰጣ ገባ መግባትም አልፈልግም። ለአንባቢ የምጠይቀው አንድ ኮፒውን አንብቡና እዛ ላይ እኔ የጻፍኩት አብሶሉት ትሩዝ ነው ማለት አይደለም። እኔ የጻፍኩት የኔን ትውስታ ነው፣ የኔ የሄድኩበትን ነው። ያለፍንበት ታሪክ አንድ ሰው አይሰራም። ታሪክ አብረው ነው የምታልፍበት። አስተዳደጌም ላይ ለምሳሌ ስለ አስተዳደግ እኔ ያለኝ ትውስታና እናቴ ያላት ሊለያይ ይችላል። ስለ ትምህርት ቤት የኔና የመምህሬ ትውስታ ሊለያይ ይችላል። እኔ ትምህርት ቤት ጨዋ ነኝ ብዬ ካሰብኩ አስተማሪ ሲቆረጠኝ ስላደገ ረባሽ ነበር ሊል ይችላል። በፖለቲካ ውስጥም እንደዛ ነው እና ቤሲካሊ ለምንድን ነው እንደሆነ በኦልሞስት ዋን ሰርድ የሚሆነው መጽሐፍ ስለ ልጅነት ነው የጻፍኩት። ለምን የፖለቲካ አመራር የፖለቲካ ሰዎች ኋላ ላይ የሚይዙት ፖለቲካ አቋም፣ የፖለቲካ ምልከታ፣ የፖለቲካ ትንተና በትምህርት ቤት የምንማረው ወይም ደግሞ በፓርቲ ውስጥ የምንማረው ጉዳይ ብቻ ሳይሆን ያደግንበት our lived experience ኢንፍሉዌንስ እንደሚያደርገን ለማሳየት ያህል ነውና እኔ ያደረጉት ነገር የመንግስት ሰዎች ያደረጉት ነገር እኔ ላይ ምንም ጉዳት አላመጣም። ኢንፋክት መጽሐፉን አሰራጩት ጉዳዩን ከፍ አደረጉት። ግን መንግስታዊ ወንበድና there is something called acting like a state. The state has decorum. State has status አላት። ስቴት ግለሰብ አይደለች። እንደ ስቴት አክት ማለት ስቴት ማንሽፕ የሚባል እና የምታየው የአብይ አንዱ ኢትዮጵያ ውስጥ ያደረገው ነገር ምንድነው? ስቴትን አዋረደው። የፖለቲካውን የልጅ ጨዋታ አደረገው። ትሪቪያል አደረገው። ሲሪየስ ዲስኮርስ ሲሪየስ የሆነ ስቴት ያፍናል፣ ስቴት ይገላል። ግን ስቴት የሚያደርገውና ተራ ሽፍታ የሚያደርገው ግድያ እንኳን ይለያያል። ስቴት has ኦራ አለው ስቴት ሲባል የሚፈራበት የሚከበረበት የራሱ እንትን አለው፣ ዲኮረም አለው። ያን ዲኮረሙን አውርዶ በጣም አዋረደ። ኢትዮጵያን ስቴት አወረደው። ያ ነው አሁን በዚህ ጽሁፍ ላይ ያየሁት። አንድን መጽሐፍ ወስደው they could have done it በነገራችን ላይ could have done it አንድ ካድሬ እኮ እንዲያደርገው ማድረግ ይችላል ነበር። ከናይሮቢ ወስደው አርቲፊሻል ኢንተለጀንስ ባለፈው የለጠፍኩትን የሰዎችን ስም መጥራት ስለማልፈልግ ነው፣ ተገደውም ሊሆን ስለሚችል ወስደው ከአርቲፊሻል ኢንተለጀንስ ኤጀንሲ ቢሮ ኮምፒውተር ነው የለጠፉት። ሲለጥፉት ደግሞ ሜታዳታውን እንኳን አላወጡትም። አይገርምም? ሌሎች ልጆች ያንን እነሱ ፒዲኤፍ የለጠፉትን ሪቨርስ ኢንጂነር ሲያደርጉት በቀጥታ ኮምፒውተሩን አገኙት። then they got into it ያለውን ኔትወርክ በሙሉ የስቴት ሲክሬትን በቀላሉ ያዋረደ የልጅ ስራ ነው፣ የችኮላ ስራ ነው ሰሩት። I want የኢትዮጵያ መንግስት ውስጥ ያሉ ሰዎች there's a difference between in government and outside government. መንግስቱ ስትሆን መንግስታዊ ባህሪ ሊኖረው ይገባል። ሰው የመንግስትን ሚስጥር የሚጠብቁበት they could have done it መቶ መከሰጣቸው አትበለኝ እንጂ they could do it. There are ways states can do. እና ኢማጂን እኔ የዛ ሀገር ዜጋ ነኝ፣ ምንም ችግር የለውም። ኢማጂን ኢፍ የሆነ ፎሬን ኤንቲቲ ላይ እንዲያ ነገር ቢያደርጉና ሪቨርስ አድርጎ ቢገባ ስንት የሀገር ሚስጥር ሊያወጣ ይችል ነበር። በጣም ጥሩ። እንግዲህ ከመጽሐፉ ከትውስታ ጋር ተያይዞ አንድ አድማጮችን መጠቆም የምፈልገው እኔም አንዳንድ ጥያቄዎች ነበሩኝ፣ ግን ይሄን ታነብ ተመለሰልኝ። ምንድነው ፓርቲሲፐንት ኦብዘርቨር ነኝ። ስለዚህ እኔን ፓርቲሲፐንት ኦብዘርቨር ነኝ የጻፍኩት፣ ሌሎቻችሁ ይሄን እንደመነሻ ውሰዱ ወይም የራሳችሁን ጻፉ የሚል ነው። እሷን ጨምሬ ወደ መጀመሪያው ጥያቄ ልሂድ። የመጽሐፉ 1/3 እንዳልከው ጀዋር ስለ ውልደትና አስተዳደግ ነው የጻፍከው። በዚህ መጽሐፍ ይሄን መጽሐፍ ከገጽ 1 እስከ 420 ካነበብኩ በኋላ የተረዳሁት ነገር ቢሆን ከወደድኩት አንዱ ነገር በዛ ብነሳ ይሻል። የመጀመሪያው ጥያቄ ይሄ መጽሐፍ ወይም ያልጸጸትም ይንጋቡ መጽሐፍ ማህበራዊን ጀዋር እንድናውቀው አድርጎናል። ከነኛ ውስጥ ለምሳሌ ህብረ ባህላዊ እንደሆንክ መልቲካልቸራል ሴቲንግ ውስጥ እንዳደግ በደንብ አድርጎ ነው የሚያስቀምጠው። የአስተዳደግ ውጤት መሆኑንም የድሙጋው ልጅነት፣ የአሰላው አፍላ ወጣት፣ የአዳማው ነውጠኛ ማለትም አክቲቪስት ለማለት ፈልጌ ነው ነውጠኛ፣ የሲንጋፖር ታታሪ ሰልፍ ሜድ ሰው መሆንን ያሳያል። እንደ ችግር እንደተጋፈጥ የስታንፎርድ እና ኮሎምቢያ ተማሪና ተመራማሪ፣ የቄሮ ንቅናቄ ታጋይና አታጋይ፣ ከዚያም ደግሞ የቃሊቲ ግዞተኛ ማየት ችለናል በዚህ መጽሐፍ ብቻ ስላንተ።
በሌላ መልኩ ነገር ግን ይሄንን ማህበራዊ ውቅር አንተ ማህበራዊውን ጀዋር በፖለቲከኛው ጀዋር ውስጥ አናገኝም። በፖለቲከኛው ጀዋር ውስጥ ጽንፈኛ ነው፣ ለሌላው ማህበረሰብም ጥላቻ አለው፣ በተደጋጋሚም እንደዛ አይነት ነገሮችን ያሳያል። እንዴት ከእንደዚህ አይነት ማህበረሰብ መጥቶ ይሄንን አስተዳደግ ይዞ ሊበራል ሊያደርጉት የሚችሉትን ትምህርትና ኤክስፖዠር ኖሮት በፖለቲካው ላይ ማንጸባረቅ አልቻለም ለሚሉ ምን መልስ ይኖራል? ያ ትችት ነው። ለምን ነው ሰፋ አድርጌ የጻፍኩት? ይሄ እንግዲህ የኔ ሙሉ አውቶባዮግራፊ ሳይሆን ማስታወሻ ነው፣ ሜሞር ነው። ለምን ነው ሰፋ አድርጌ ያደኩበትን ማህበራዊ ኢኮኖሚያዊ በዛ ጊዜ ውስጥ ያስቀምጥኩት? የዛ ፕሮዳክት መሆኔን ነው። ተወልጄ ያደኩበት ማህበራዊ ፖለቲካዊ፣ በተለይ የፖለቲካዊ ሁኔታው ማህበራዊ ሁኔታ በልጅነቴ የፖለቲካ ተጽዕኖ ውስጥ እንድገባ ኮንትሪቢዩት አድርጓል። ከዛ በሄደ ደግሞ እያጠና ሄድኩ። እኔ ራሴን እንደ ፖለቲካል ሪያሊስት ሶሻል ሊበራል when it come to economic outlook conservative to the right አድርጌ ነው ራሴን የምገባገበው። አንተ ራስን የምታይበታለህ there is this ጀዋሪ ዊንዶው የሚባል አለ I think the Indian philosopher መሰለኝ እና there are things you know about yourself, there are things people know about you, there are things you think people know about you, and it's 4 windows. But it's a fair. That's the kind of discussion I want. Yeah. ለምን ዲፌንድ ለማድረግ አልፈልግም። it is fair ሰዎች የፖለቲካ አመራሮችን በተለይ ደግሞ እኛ ከምንጽፈው እኛ ከምናገረው እኛ ከምንሰራው በማየት ጃጅ ማድረግ መቻል አለባቸው። ተቺዎችን ቻሌንጅ ማድረግ ፈልገው ከሌሎች ፖለቲከኞች ፕሮባብሊ ለየት የሚያደርገኝ የፖለቲካ ህይወቴን በሙሉ በሚዲያ ላይ የኖርኩ ሰው ነኝ። ስናገር ስጽፍ የነበርኩ ሰው ነኝ። አትሊስት አሜሪካ ከሄድኩበት ጀምሮ አሁን እናንተ ቲንክ አንተ እንኳን የፌስቡክ ጀነሬሽን ነው፣ ቀጥሎ ያለው የቲክቶክ ጀነሬሽን ነው። እኔ እኮ የፓልቶክ ጀነሬሽን ነኝ። ቶላ ቡሊ በሚል በአያቴ ስም ነበር የምጽፈው። so ከፓልቶክ 2006 all the way 2005 6 all the way then ወደ ፌስቡክ ገባን። then አሁን እኔ እስር ቤት እያለሁ አሁን ቲክቶክ እንኳን በደንብ አልገባኝም። አሁን እየጀመርኩ ያለሁት during all this period of time ማአት ቮሊዩም የኔ አሁን ጽሁፎች አንድ ልጅ ኮምፓይል አድርጓቸው they are over 10,000 pages ጽሁፎች ብቻ የጻፍኳቸው ማለት ነው። so የስራዬን ጽሁፌን ንግግሬን በደንብ ተከትሎ ከዛ ይሄ መጽሐፍ ብቻ ሳይሆን ሌሎቹን በመጽሐፍ ጃጅመንት ላይ እንዲደርስ ሰጀስት አደርጋለሁ። በጣም አመሰግናለሁ። እንግዲህ ትችቱ ፌር ነው። ትችቱን ግን ሲያደርጉ መጽሐፉንም ሌሎች ነገሮችን በደንብ አንብበው ጀስቲፋይድ የሆነ ትችት ቢሆን ጥሩ ነው የሚል ነው። ዛሬ የተወሰኑትን ጥያቄ ብቻ ነው የምጠይቀው፣ እግረ መንገዱንም ቡክ ሪቪው አይደለም። እሱም በሌላ መልኩ ወይ በጽሁፍ በሌላ መልኩ አመጣለሁ። እንዲሁም ደግሞ ፋክት ቼክም አይደለም። ይሄንን እንድታውቁ ፈልጋለሁ። ስለ መጽሐፉ ብቻ ነው፣ ከመጽሐፉ ጋር በተያያዘ ነገር ነው የምጠይቀው። ወደሚቀጥለው እንሻገር። በዚሁ የመጽሐፉ ርዕስ ብዙ ሰዎችን አስደንግጧል፣ አስቆጥቷል። በተለያየ መልኩም አስተያየት እንዲሰጡም አድርጓል። ከትችቶቹ ውስጥ ባልተለመደ መልኩ የመጽሐፉን ዋና ርዕስ ምንነትና ትርጉም የምናገኘው በመጽሐፉ መጨረሻ ክፍል ለዛውም ገጽ 409 ነውና አንዳንድ በጣም ችኩል የሆኑ ሰዎች ጭራሽ ይሄንንም ላያገኙት ይችላሉ። እኔ አግኝቼዋለሁ መጨረሻ ላይ ገጽ 409 ላይ። ለምን እንደዛ አደረከው? አንድ ሁለተኛ አልጸጸትም ስትል ለምን አትጸጸትም? ለመጸጸት የሚያበቁ ክስተቶች በትግል ጉዞ ስላልነበሩ ነው የማትጸጸተው? ታይትሉ it's interesting ባለፈው I think ዲደብልስ እናወራ መሰለኝ the first word I wrote መጽሐፉን ስጀምረው እስር ቤት ከዚህ ነው አስቤበት ነው። ከመጻፌ በፊት ሪፍሌክት አድርጌ ነው የጻፍኩት። ከዛ ኤዲተሮችን ሳመጣ የሚቀርቡኝ ጓደኞችን ማኑስክሪፕቱን ሳያቸው ታይትሉ አይሆንም የሚል ነበር። why this title ከሁለት አንግል ነው ክርክሩ የነበረው። አንዱ አልጸጸትም በማለት የምትጸጸት መሰልከው ይላሉ። አንዳንዱ አልጸጸትም አትበልም ይላሉ። እና ይሄ ምን ሐሳብ ሰጠኝ፣ ለምን እንዳልኩ መጻፍ ነበረብኝ። አይ if I write it on the intro it's giving it away, therefore መጨረሻው ላይ ማስቀመጥ አለብኝ የሚል ታክቲክ ነው የተጠቀምኩት። ምክንያቱም አንድ ሰው አንብቦ መጽሐፉን ከጨረሰ እስካሁን ባደረገው በዚህ ውስጥ ባነበብኩት ውስጥ ጀዋር መጸጸት አለበት ወይስ የለበትም የሚለውን
የራሱ ሐሳብ ይኖረዋል ኮንክሉድ ያደርጋል ከዛ የኔን ኤክስፕላኔሽን ሲያገኝ ወይ ያን የራሱን መደምደሚያ ያጠናክርለታል ወይ ደግሞ ያን የሱም መደምደሚያ የተቃረነ ሲሆን አቋሙን ይዞ እንዲሄድ ይረዳዋል ከሚል ነው ወደዛ የሄድኩት አልጸጸትም አክቹአሊ ቃሉ አይቆጨኝም ነበር ያው አማርኛው እሱ ይሻላል ነው ኢንጋቡ ሊበይታ ኢንጋቡ ኢንሼ ነው ስለዚህ በሚል ኢንጋቡ አክቹአሊ ኢንሼ ነው የሚለው በጣም ኮመን ወርድ ስለሆነ ነው ሼናንቀቡ ከሚለው ነው የመጣው ሼናንቀቡ ማለት አልተጎዳሁም I should have done this I should have done that የለም ማለት አይደለም ያ ይኖራል ግን ultimately የሰራው ስራ ውጤታማ ሆኗል የሰራው ስራ የተነሳውበት አላማ ምንም እንኳን ኮስት ኢምፖዝ ቢያደርግብኝ ምንም እንኳን ዋጋ ቢያስከፍለኝ ተሳክቷል ከሚል የሚመጣ ነው በሂደትስ በፍልስፍና ስለዚህ አንተ the end justifies the means በሚል ነው የምትሄደው አንዱ መጽሐፉ ላይ ስላነበብኩ ነውና ከፍልስፍና አንፃር ከፖለቲካል ቲዮሪ አንፃር በሂደት ምንም እርግጫም ቢኖር ጉዳትም ቢኖር ውጤቱ እስከመጣ ድረስ ምንም ችግር የለውም ነው ለኔ እኔ ሳክሪፋይስ አደረኩት ማለት ነው for myself in my life ብዙ ሰው ከሚያስበው በላይ ዋጋ የከፈልኩበት የህይወት ጉዞ ነው on personal level ምንም እንኳን ብዙ ኦፖርቹኒቲዎችን ሳክሪፋይስ ያደረኩ ቢሆን በፋሚሊ በብዙ ቢሆንም ራሱ it was not in vain whatever I did whatever I lost I've been compensated through success. The hardships, the sacrifices that I paid during the journey, I've been compensated because the journey was successful. ከሚለው የመጣ ነው። ከዚህ በፊት ትንሽ ጥሩ በተሻለ መልኩ ቃለ ምልልስ ስታደርግ ይሄን ጉዳይ ገልጸ ነበር። ለምሳሌ ከዚህ በፊት ባደረከው ቃለ ምልልስ ኮት አደርጋለሁ በእኔ የድረሱልኝ ጥሪ ሳቢያ አንዲት አሮጊት የኤሌክትሪክ ሽቦ ረግጣ ብትሞት ኃላፊነት ባልወስድም እኔ ተጠያቂ ባልሆንም በህግም በሞራልም ነገር ግን ይጸጽተኛል የሚል ማብራሪያ ሰጥተ ነበርና አሁንም አንተ ቀጥተኛ ተጠያቂነት የህግም የሞራልም ተጠያቂነት ባይኖርብም ወይ ባትሆንም ለደረሰው አላስፈላጊ ጉዳቶች አታዝንም አትጸጸትም የሚል ይመጣል ከዚህ በፊት በዛ መልኩ ስላስቀመጥከው ለእያንዳንዱ በትግሉ ስለተፈጠሩ ነገሮች በጣም ነው የማዝነው አንዱ በጣም የሚገርመኝ ዛሬም ደግሞ የዛ እኔን ለመግደል ሞክረው በተፈጠረው ሁኔታ በተለይ መጽሐፉ ዲቴል አድርጌ አስቀምጫለሁ በተለይ ደግሞ የአብይ ደጋፊዎች ያንን ሲያነሱ ያሳፍራል ለምን አልሞትክም ነው ወለ ለምን እንደነ ጀነራል ሰዓረ አልሆንክም ለምን እንደነ አምባቸው አልሆንክም ለምን እንደነ ሃጫሉ አልሞትክም ነው እንዴ ስላልሞትኩ ሊጸጽተኝ ይፈልጋሉ እኮ incredible their audacity is incredibly scary እኮ they try to kill me ሊገሉኝ ሲመጡ የሆነ ያለው ነገር ተናገርኩ ከዛ በኋላ ያረብሻ ደግሞ መጽሐፉ ስታየው ህዝቡ እኔ ባደረኩት ጥሪ አይደለም ግጭት ውስጥ የገባው ህዝቡ ጧት ወጥቶ ሰልፍ አድርጎ ሲጨርስ በቀጣ ሴኩሪቲ ማከል እንዳይገባ የኢንተለይ ሰዎችን አስገብተው ነው ሰውን ያጨፋጨፉት ይሄንን ብዙ እንትን መክፋት ማልፈልገው የአንድ ሳይድ እንዳይሆን ነው አይደለም ካሉ ግን ብዙ መረጃዎችን ማቅረብ ይቻላል ወደፊት hopefully Truth and Reconciliation Commission ተቋቁሞ ለምሳሌ ያ ነገር ከተፈጠረ በኋላ አንድ ጊዜ አብይ ብርሃኑ ጸጋዬን ይልካል የታግዜ የፍትህ ሚኒስትር ያበረው ጠበቃ ሊያስፈልግ ይችላል አብይ ራሱ ደሄ ጉሉ ሊከሱ ነው ምናምን አለኝ ለከሰስ ምንም ችግር የለውም ከዛ የበለጠ ግን ኢንዲፔንደንት ኮሚሽን ይቋቋምና ምን ተፈጠረ ምን ተከሰተ የሚባለውን ኢንዲፔንደንትሊ ኢንቨስቲጌት ይደረጋልኩት he never followed ዛሬም ቢሆን ጥሬን ሪኒው አደርጋለሁ በነሳረ ግድያ በእናምባቸው ግድያ በእናጫሉ ግድያ ከኔ ጋር ተያይዞ በኔ ላይ በተደረገው ግድያ ሙከራም ለተከሰተው ኢንዲፔንደንት ኮሚሽን ተገኝቶ ጀዋር ጥፋተኛ ነው ከተባለ እኔ ልሰቀል so ሌሎች አዝናለሁ ማንንም ይግደል ማንንም ይጉዳ ማንን አዝናለሁ ምንም ጥያቄ የለውም ግን ለምሳሌ ራሴን ከመገደልና ቤተሰቤንና ጎረቤቶችን ለመጨረስ የመጣ ቅጥረኛ እንዳይሳካለት በማድረጌ እንድጸጸት እንዲቆጨኝ ካሰቡ አታስ ሂዩማን እኮ አይደለም በጣም ጥሩ
አንዱ እንዳውም አድማጮችም እንዲያነቡ ግረ መንገዱን የምጠቅሰው በአንተና በጠቅላይ ሚኒስትሩ መካከል በነበረው ንግግር በአይሲሲ ልትከሰስ ጫና እየተደረገ ነው ስትባል ችግር የለውም ራሴን እከላከላለሁ፣ እንዳውም አንተ ምንም አታድርግ ከተጠያቂ ሆኜ ከተገኘውኝ ልታሰር ራሴንም ለመከላከል አላንስም የሚል ክፍል 7 ውስጥ አለ። እሱንም እንዲያነቡት እፈልጋለሁ። ለተጨማሪ ከጊዜ አንፃር ወደሚቀጥለው ጥያቄ ልሂድ። በመጽሐፉ ክፍል 4 ውስጥ በዚህ አንድ ክፍል ውስጥ ትግልና ድል ይላል ርዕሱ። በዚህ ትግልና ድል የሚለውን ሳነብ ለመሆኑ ድል ተገኝቷል ማለት ይቻላል? አሁን ኢን ሪትሮስፔክት መጽሐፍ ውስጥም ደጋግመ ድል እንደተገኘ ነው የምትጽፈው። ድል ካለስ ድል ከተገኘስ በዛ በቄሮ ሙቭመንት ስለሱ ስለሆነ እያወራ የነበረው የድሉ ትሩፋት ለኦሮሞ ህዝብና ለሌሎችም ኢትዮጵያውያን ምንድን ናቸው? በተጨበጠ መልኩ እነኚህ ናቸው የድሉ ውጤቶች ብለን መናገር እንችላለን? ድል እንግዲህ የሚለካው አስቀምጠው ከተነሳበት ግብ ነው። እኛ አስቀምጠው የተነሳው ግብ በወቅቱ የነበረው የህወሓት ኢህአዴግ አምባገነናዊ ስርዓት እጁን ተጠምዝዞ ወደ ሽግግር መግባት አለበት የሚል እቅድ ነው ያወጣነው። ይሄንን አሳክተናል። ስለዚህ ይሄ ድል ነው። የቄሮ ትግል የአልቲሜት ኦብጀክቲቭ ሰፊ ቢሆንም ኦፕሬሽናል ኦብጀክቲቭ was ኮርስ አድርገን ስርዓቱ ወደ ሽግግር እንዲገባ ማድረግ ነው። ያ ከሚገባው በላይ በተመጣጣኝ መስዋዕትነት በከፍተኛ ፍጥነት ኢንፋክት ካሰብነው በፈጠነ አሳክተናል። ምንም ጥያቄ የለውም። ከዛ በኋላ የሆነው ነገር ከኛ ቁጥጥር ውጪ ነበር። ስትራቴጂ ስታወጣ የነበሩ ፋክቶችና አሲዩም የምታረጋቸው ነገሮች ስትራቴጂ አሰምፕሽን የምንላቸውን ኮምፓይል ታረግና ይሄ ቢሆን ይሄን አደርጋለሁ፣ ይሄን ቢሆን ይሄን አደርጋለሁ ብለህ ታስቀምጣለህ። ልታስባቸውና ልገምታቸው የማትችላቸው ክስተቶች ይፈጠራሉ። ለምሳሌ እግር ኳስ ውድድር ውስጥ ስትገባ በዚህ በኩል እጫወታለሁ ብለህ ትገባለህ። ሳታስበው ያንተ ስታር ፕሌየር እግሩ ቢሰበር ፕላን ላይኖር ይችላል ማለት ነው። ወይ ደግሞ ዝናብ ቢዘንብ ኤርዝኩክ ቢመጣ የማጠብቀው ነገር we never assumed ከኢህአዴግ ውስጥ የአብይን አይነት ሰው ይወጣል ብለን አላሰብንም። ኢንፋክት የኛ ግምት የነበረው ሌላ ነው። የኛ ጥርጣሬ የነበረው ሌላ ነው። አይ ዶንት ቲንክ ኢትዮጵያ ውስጥ የአብይ አይነት ሰው ወደ ስልጣን ይመጣል፣ በኢትዮጵያ ፖለቲካ ውስጥ ይመጣል ብሎ ያሰበ ያለ አይመስለኝም። ለዛ ነው እኔ ወጥቼ ስቃወም ሰው ሊረዳኝ ያልቻለው። they did not have the kind of information I had. ናይትሜር ነን ለቀቀብኝና በጣም ለሀገራችንም ለኦሮሞ ህዝብም ለኢትዮጵያ ህዝብም ከፍተኛ ስጋት ውስጥ እንዲገባ ያደርገኝ የቻለው ኢንፎርሜሽን ሰው አልነበረው። ከሌፍት ዊንግ ከሆነ የቲፒኤልኤፍ ስራሽ ከሆነ ድርጅት ውስጥ ኤክስትሪምሊ ኒኦሊበራል የሆነ ሰው ይወጣል ብሎ የገመተ ሰው ሊኖር አይችልም። so that was our calculations. ከኛ ኃይል ውጪ ኮንክሉዥን ላይ እንደምታየው በዛ መልኩ ነው ይሄንበትና የኦሮሞ ህዝብ የፈለገውን አግኝቷል ነው። የኦሮሞ ህዝብ የነበረውን ጨቋኝ ምናልባት ከዛ በፊት ጃዌ ይሄንን ልጠይቅህ እስቲ አንድ ጥሩ ነገር ስላስታወስከኝ ነው ፊት ለፊት ያለና ምንድነው ፕሬይ ፎር ኢትዮጵያ ያልከው እኮ ጁላይ 29 2018 የለጠፍከው ነገ ፌስቡክ ላይ ነው ያገኘው ቅድም እጄና ትዝ ብሎኝ ምን ለማለት ፈልገህ ነው? ምንም ዝርዝርም አላስቀመጥክም። 3 ቃል ነው ፕሬይ ፎር ኢትዮጵያ ነው የሚለው። ታዲያ ከዛ በኋላ ኦፍ ኮርስ ድጋፍም ሌላ ነገርም አድርገሃል። the falling in love and out of love በኋላም በታበታለን ልዩነቱ ላይ መጽሐፍ ላይም ተቀምጧል። እቺኛዋ በሶስተኛ ወር ነው የጻፍከውና ታዲያ ይሄንን ካወቀ ከዛ በኋላ የመጡትን ነገሮች ካልኩሌት ማድረግ እንዴት አልተቻለም? ፕሬይ ፎር ኢትዮጵያ ካልክ I think ይሄን የጻፍኩት I think DC የነበሩ ቀን ነው አሻግራቸዋለሁ ያለ ቀን መሰለኝ። you see the period between December 2017 November December 2017 and April የነበረው probably ከፍተኛ ብቸኝነት የተሰማኝ ጊዜ ነበር። የማቀውን የሚታየኝን ለሰዎች ማስረዳት አልቻልኩም። I knew what the guy is made of. I understood where he's heading. እና ፕሬይ ፎር ኢትዮጵያ ያልኩት በቃ ምንም ማስረዳት ስላልቻልኩ ህዝቡ ሊረዳኝ አልቻለም፣ ቤተሰቤ ሊረዳኝ አልቻለም። when I said this guy is extremely dangerous ለኢትዮጵያም ለኦሮሞ ህዝብም በጣም አደገኛ ሰው ነው ብዬ መናገር ሲጀምር ማንም ሊረዳኝ አልቻለም። ግማሹ በቅናት ወሰደው፣ ግማሹ በራሱ ስልጣን ፈልጎ ነው አለ፣ ግማሹ ተለያየ ነገሮች ያመጣ እና ዲሲ ሄዶ
ዲሲ የተሰበሰቡት ህዝቦች ያ ሁሉ ተስፋ አለ። ሲምፕል ጥያቄ ስለ ሽግግር ሲጠይቁት ስለ ሽግግር አትጨነቁ እኔ ያሻግራቸዋለሁ ሲል I think the one of those days ይመስለኛል ይሄን ነገር የተናገርኩትና pray for Ethiopia ያልኩት I knew nothing can stop the train wreck without prayer በቃ pray for Ethiopia it was how helpless I became ከዛ በኋላ ምን የተፈጠረው I came under immense pressure ሞገስ at some point ምን አሰብኩ ምናልባት maybe I'm wrong maybe I am wrong ዛሬ የሚታቹኝ ብዙ የፖለቲካ አመራሮች ዛሬ የሚታቹኝ አብይን ደገፈ ብራም በኋላ ላይ ሲሉ የነበሩት ከፍተኛ ጫና አደረጉብኝ ዝም እንድደግፍ I said okay maybe I'm wrong ታስታውሳለህ በኦሮምኛ ጻፍኩት ፈጣሪ የኔን ትንታኔና ጥርጣሬ የተሳሳተ የእናንተን ተስፋ እውነተኛ ያድርገው ይሄ ሰው ለድርጅታችሁም ለሀገርም ለህዝቡም አይሆንም ካልኩ በኋላ okay I said maybe I'm wrong እስቲ ክሪቲካል ሰፖርት ልደግፍ የተሻለ ኦሶ አልወድም ይሄ እንዲህ ባደርግ ኖሮ ትንሽ እድል ካለ የመርዳት የማባበል ታይም ነበር እኮ የማሞገስ ለምሳሌ ሞገሳ እንደሚወድ ስለተረዳው አንድ ሰሞን እንዳው ማሞገስ ሁሉ ጀምሬ ነበር እንደው ይሄ ፋርሴ ብሎ አይሆን ሁሉ መነካክቶኝ ነበር ማሞጋገስ ነው አምነህበት ነው ሂት ኦፍ ዘ ሞመንት ወስዶ ነው ሂት ኦፍ ዘ ሞመንት አይደለም አምኜበትም አይደለም it was tactically maybe ባባብለው maybe ትንሽ ጫናም ብንተውለት እኔ ብቻ አይደለም ሰዎች ስም መጥራት አልፈልግም ሲስተሙ ስላሉ እስቲ አባብለው እስቲ በቃ አትሰቸው እስቲ በቃ እንትን አድርገው የሚል ነገር ነበር let me try it didn't work so አንድ አመት ከ2018 ሰመር ጀምሮ እስከ 2019 መጀመሪያ አካባቢ I tried it didn't work then critical መሆን ጀመርኩ በሚዲያ maybe prayer ካረግን ወደ መንገድ ይመለሳል ትዝ ይልሃል ሮድማፕ ያስፈልጋል ብዬ መጻፍ ጀመር አንዱ ጫቱን ቅሞ ፌስቡክ ላይ ይጽፋል እናንተ እዚህ ትጠይቃላችሁ ብሎ ሲያጣጥል አንዴ ትዝ ይለኛል I sent him የዩጎዝላቪያ how authoritarian multinational federalism all of a sudden democratize ስታደርገው ወደ ዲሞክራሲ ለመግፋት ሊበራላይዝ ስታደርገው ስትከፍተው የሚፈጥረውን የፍራግመንቴሽን ጽፌ የተጻፉ ፖፑላር አርቲክሎችን ጽፍ ስላኩለት the next day የሆነ ሰው ነበር ወጣና አንዳንዶች እንደ ዩጎዝላቪያ ሆናለች ብሎ ይሟርቱብናል I said what this guy is unstoppable you cannot correct him he cannot do anything so ምን ላድርግ the last ditch effort was ትሬን ሬኩን ማስቆም ረዳት መሆኛ ነበር እኮ ትላል ጥሮ እጄ በቃኛና ረዳቱ I tried then finally I went into okay በተቃዋሚ ወደን ደግሞ አሁን ሽብልቅ ነገርም ቢሆን በፍለፊቱ ታኮ ከተን እናስቆም በየሞከርኩ ማለት ነው that didn't work either so I tried that's why I no regrets ምለው I tried everything transition ላይ ራሱ I tried everything humanly possible በዚህ ወደዚህም እንመለስበታለን በጣም ጥሩ የለውጡ ባለቤት ማን ነው እሱም እያጨቃጨቀን ያለውና ማን ነው የለውጡ ባለቤት እንግዲህ ለውጥ አለ ብለህ አንተ ታምናለህ የለውጡ ባለቤት ማን ነው ህዝቡ ነው የታገለው ህዝብ ነው መስዋዕትነት የከፈለው ህዝብ ነው የተለያዩ ኃይሎች ኮንትሪቢዩት አድርገዋል ስርዓት ውስጥ የነበሩ ከስርዓት ውጪ የነበሩ ግን ወጣቶች በግንባር ቀደምነት ገበሬው ህዝቡ ምሁራኑ ኢቭን የሲስተም ውስጥ የነበሩ ወታደሮች pretty much this social movement popular movement እኮ እከሌ ነው ኦውነር ብለህ የምታስቀምጠው አይደለም otherwise it won't be a popular movement it won't be social movement ሊሆን አይችልም ከፖለቲካል ፓርቲ ወይም ደግሞ ከኢንሰርጀንሲ ከሚመራ ንቅናቄ የሚለየው የፖፑላር ሙቭመንት ሁሉን መልቲ ሴክቶራል መሆኑ ነው ቄሮ እዚህ መጽሐፉ ላይ ግን ያስቀመጥከውና እነሱ ማኒፑሌት ያደረጉ ቅድም ያሳየነው ላይ የቄሮ ንቅናቄ ለውጥ አምጥቶ ድል አስገኝቶ ወደ ሀገር ቤት ስገባ ብለን ያስቀመጥከውና ቄሮን ነው በደፈናው የገለጽከው እንጂ ሌላውን አካል አልገለጽክም እሱ ላይ ነው እነሱም ሁለት አካል የጨመሩት ከውስጥ ይታገሉ የነበሩና ምናምን ብለው ጨምረውበታል ያቺ ማኒፑሌት ሊሆን ይችላል እና ለቄሮ ብቻ ነው የሰጠውና እነሱን ሌላውን አካል ዘንግታል መጽሐፉ ላይ ሙቭመንቱ በአጠቃላይ የቄሮ ሙቭመንት ነው የሚባለው ግን ወጣቶች ብቻ አልነበሩም እዛ ውስጥ ፕሮፌሽናሎች አሉ የውስጥ ያሉ ሰዎች አሉ ብዙ ሰዎች አሉ ኦፍ ኮርስ በአጠቃላይ ግን ሙቭመንቱ ምን ነበር ስንል የነበረው የቄሮ ሙቭመንት ነው ከውስጥ የሚደግፉና የሚረዱ የነበሩ አዎ ግን እነዛ ከውስጥ ይደግፉ የነበሩ አብዛኞቹ አሁን የተወገዱ ናቸው ከስም አልጠራም ከእስር ቤት ስወጣ አንድ ቀን ያን ከፍተኛ ባለስልጣን አገኘሁ እና
እንዴት ታግለው ህዋትን ጥለው ስልጣን እንደያዙ ሲነግረኝ ነበርና he was telling me he was telling me እና ለዛ ነው ብዙ ቦታ አስቀምጫለሁ ዴት ቪዲዮ ላይ ምን እንደሰራን ባህሬን ላይ ሌሎች ላይ ምን ሲሰራ እንደነበረ እንዴት እንደመጣ ለምሳሌ ኦሮማራን ዲሲ ቤዝመንት ውስጥ ያሬድ ጥበቡ ጋር ቁጭ ብለን ስናወራ እንደሰራ ነው there was all stuff this is not a secret ይሄ በሚስጥር የሰራነው ነገር ሳይሆን በገሃድ በሶሻል ሚዲያ እየተዘገበ የተሰራ ስራ ነበርና ብዙም ኮንቴንሽስ አይመስለኝም። ጥሩ መጽሐፉን ነው ያንብቡት። ቅድም ያልገለጽካቸው ነጥቦችና ግለሰቦችም አሉ መጽሐፉ መጨረሻ ክፍል ላይ። እሺ አሁን ወደ ከለውጡ ወደ ነውጡ የተሸጋገርን ነው። በሹፌሩ ችግር ማለትም የአመራር ድክመት ነው ወይስ ባደሩ መዋቅራዊ ችግሮች ናቸው? ጀዋር መዋቅራዊ ችግሮች አሉ፣ የፖለቲካ ልምድ ማለት ግን ዋናው የሾፌሩ ነው። ሾፌሩ የህዝቡን የንቅናቄውን ኦብጀክቲቭ አላማ አልተጋራም። ለኔ ይሄ ግልጽ ነበረ። ገና ስሙን ሳይታወቅ ገና የኦፒዲዮ ቼርማን ሳይሆን ስሙ ሲነሳና ሊያሳምነኝ አሜሪካ መጥቶ ሲደውል it was very very clear to me። ምክንያቱም I was taking notes። ትራንዚሽናል አመራር ምን መሆን አለበት መጽሐፉ በደንብ ጽፌዋለሁ። አይተው እንደሆነ የነበሩትን አማራጮች አስቀምጠን ትራንዚሽን ሊመራ የሚችል የሊደርሺፕ ኳሊቲ ምን አይነት ነው በሚለው to me it was very clear። ትራንዚሽኑ ችግር ውስጥ የገባው ወደ ዲሞክራሲ ትራንዚት የማድረግ አንዲት እቅድ አልነበረም ከመነሳቱ ጀምሮ። ያ ብቻ አልነበረም ችግሩ፣ አምባገነናዊ ስርዓትም እንዴት እንደሚገነባ አላወቀም። አብይ ምን አለው መሰለ ድሪም አለው he want to do something ግን አያስብበትም። ስትራቴጂ የለውም፣ ፕላን የለውም፣ እቅድ የለውም። አንዱ አሁን ያኔ ስከራከር የነበረው ሳቀርብ የነበረው ኢትዮጵያ ውስጥ አምባገነናዊ ስርዓት ለመገንባት የሚያስችል ሁኔታ የለም። ምክንያቱም አምባገነናዊ ስርዓት ለመገንባት ወሳኝ የሆኑ የሴኩሪቲ ጠንካራ ሴኩሪቲ፣ ጠንካራ ኢኮኖሚና ጠንካራ ማህበራዊ መሰረት ሊኖር ይገባል። አምባገነናዊ ስርዓት ሊሸከም ሊያስፈጽም የሚችል ኢትዮጵያ ውስጥ ከማህበራዊ አንፃር ስታይ ሃይትንድ የሆነ ብሔርተኝነት ከየቦታው ተነስቷል። ኢኮኖሚው እየተዳከመ ነው ያለው። ሴኩሪቲው በህዋት የተገነባ ስለሆነ ህዋት ከውስጡ ሲወጣ እየተዳከመ እንደሚሄድ መገመት ቀላል ነበር። አምባገነናዊ ስርዓትን መገንባት የሚያስችል ሁኔታ አልነበረም። አብይ ግን ይሄንን ለመረዳት ብቃቱም አልነበረውም፣ ፍላጎቱም አልነበረውም። so what did አብይ get into አምባገነናዊ ስርዓቱ ወደቀ። ወደ ዲሞክራሲያዊ ስርዓት መሻገር አልፈለገም። ወደ አምባገነናዊ ስርዓት ሲሄድ የፖለቲካ ቀውስ ውስጥ አስገባን። የፖለቲካ ቀውሱ ወደ ሴኩሪቲ ቀውስ፣ ወደ ጦርነት አስገባን። ጦርነቱ ኢኮኖሚውን እንዲላሽቅ አደረገው። እኛ የፈለግነውን ዲሞክራሲ አላገኘንም። አብይም የፈለገውን ኦቶክራሲ ማግኘት አልቻለም። ማምጣት ተከራከሩበት የነበረው ምንድነው ያገኘው? አኖክራሲ ነው ያገኘነው። ዋስ አኖክራሲ ማለት መሪው አምባገነን መሆን ይፈልጋል። አምባገነን ለመሆንና አፍሮ ሁሉን ረግጦ ፈላጭ ቆራጭ ሆኖ ረግጦ ለማስተዳደር የሚያችለው ጠንካራ ኢኮኖሚ የለውም፣ ጠንካራ ፓርቲ የለውም፣ ጠንካራ ኢኮኖሚ ወታደራዊ ኃይል የለውም። አሁን ያለው ምንድነው? ቤተመንግስትና አዲስ አበባ አካባቢ አብይ አምባገነን ነው። ከቃሊቲ ስታልፍ ግን የለም። what you have is anocracy is the worst status ለማንኛውም ሀገር። ምክንያቱም it is better to have full fledged authoritarian system ሲኖርህ ነፃነት ብታጣ ሰላም አለ። ዲሞክራሲ ከሆነ ነፃነትም ሰላምም አለ። ኦቶክራሲ ምንድነው? ነፃነትም አይኖርም፣ ሰላምም አይኖርም። ዛሬ ኢትዮጵያ ውስጥ ያለው ምንድነው? ሰው ነፃነት የለውም። ነፃነቱ የሚነፈገው በመንግስት ብቻ ሳይሆን ከመንግስት ውጪ በሆኑ ነን ስቴት አክተሮች ነፃነቱ ይነፈገዋል። ሰላምም የለውም። ከሁለት ያጣ ነው። አብይ ምንድነው ያደረገን? እኛ የምንፈልገውን ዲሞክራሲ አሳጥቷል፣ እሱ የሚፈልገውን ኦቶክራሲም አሳጥቷል። ድብልልቅ ያለ አኖክራሲ ውስጥ ከቶን ነው ያለው ማለት ነው።